ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹን። በሱዳን እየተካሄደ ባለው ጦርነት ምክንያት ሱዳናውያን ሕይወታቸውን ለመታደግ ሲሉ ቅጠላቅጠልና የእንስሳት መኖ ጭምር ለመመገብ መገደዳቸውን 5 መንግሥታዊ ያልሆኑ ድርጅቶች አስታወቁም። ሰዋዊ ቀውሱ የተጠናከረ ዓለም አቀፋዊ ምላሽ እንደሚያስፈልገውም አሳስበዋል። በሌላ ዜና በሱዳን እየተካሄደ ያለውንና ሚሊዮኖችን ለሞትና መፈናቀል የዳረገውን ጦርነትን ለማስቆም ማንኛውም አማራጭ መወሰድ አለበት ሲሉ የሞ ኢብራሂም ፋውንዴሽን መስራችና ሊቀመንበር አሳስበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ወደቦች በሙሉ እንዲዘጉ ትዕዛዝ ማስተላለፋቸውን ተከትሎ ኢራን ፈጣን የዛቻ ምላሽ ሰጥታለች። ኢራን እንዳለችው በመካከለኛው ምስራቅ የሚገኙትን የፐርሻ ባህረ ሰላጤና የኦማን ባህር ደህንነት መጠበቅ ይጠቅማል ከተባለ ለሁሉም አሊያም ሁሉንም አዘቅት ውስጥ ይከታል ስትል ዝታለች። ቤጂንግ ለቴህራን ወታደራዊ መሳሪያዎችን ታቀርባለች የሚለውን የአሜሪካ ወቀሳ አስተባበለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች በሰጡት መግለጫ ጉዳዩን መሰረት የለሽ ቧልት ሲሉ አጣጥለውታል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በጀርመን የኃይል አቅርቦት ላይ የረዥም ጊዜ አሉታዊ ጫና ሊኖረው እንደሚችል የጀርመን መራሄ መንግስት ፍሬድሪሽ ሜርስ አስጠነቀቁም። መራሄ መንግስቱ አሜሪካና ኢራን በሳምንቱ መጨረሻ ያካሄዱት ድርድር ያለ ውጤት መቅረቱ ብዙም እንዳላስገረማቸውም ገልጸዋል። ዜና በዝርዝር። በሱዳን እየተካሄደ ባለው ጦርነት ምክንያት ሱዳናውያን ሕይወታቸውን ለመታደግ ሲሉ ቅጠላቅጠልና የእንስሳት መኖ ጭምር ለመመገብ መገደዳቸውን 5 መንግሥታዊ ያልሆኑ ድርጅቶች አስታወቁም። ሰብአዊ ቀውሱ የተጠናከረ ዓለማዊ ምላሽ እንደሚያስፈልገውም አሳስበዋል። በሱዳን እየተካሄደ ባለው ጦርነት በሚሊዮኖች የሚቆጠሩ መሞታቸውን፣ መፈናቀልና ለስደት መዳረጋቸውን የገለጸው ዛሬ ይፋ የተደረገው የ5 መንግሥታዊ ያልሆኑ ድርጅቶች የጋራ ሪፖርት በሀገሪቱ በተንሰራፋው የምግብ እጥረት ምክንያት አብዛኛው ሱዳናውያን በቀን አንዴ ብቻ ለመብላት ተገድዷል። ከዚህ በከፋ ችግሩ የተስፋፋባቸው በሰሜን ዳርፉርና በደቡብ ኮርዶፋን ግዛቶች የሚገኙ ሰዎች ሕይወታቸውን ለማቆየት ሲሉ ቅጠላቅጠሎችን ጨምሮ የከብቶች መኖ ለመመገብ መገደዳቸውን አክለዋል። በረሃብ እየተሰቃዩ ላሉ ሱዳናውያን ሕይወት ለመታደግ አስፈላጊው እርዳታ እንዲደረግም ጥሪ አቅርበዋል ሲል ሮይተርስ የዜና ወኪል ዘግቧል። በሌላ ዜና በሱዳን እየተካሄደ ያለውና ሚሊዮኖች ለሞትና መፈናቀል የዳረገውን ጦርነትን ለማስቆም ማንኛውም አማራጭ መወሰድ አለበት ሲሉ የሞ ኢብራሂም ፋውንዴሽን መስራችና ሊቀመንበር አሳሰቡም። ሞ ኢብራሂም ይህን ያሳሰቡት ዛሬ 3ኛ ዓመቱን የደፈነው የሱዳን ጦርነት አስመልክተው ባሰራጩት መግለጫ ነው። የሱዳን ጉዳይ ከዚህ ቀደም በሩሲያና ዩክሬን ጦርነት፣ አሁን ደግሞ በኢራን ጦርነት ትኩረት ተነፍጎታል ያሉት ሞ ኢብራሂም ዓለም አቀፉ ማህበረሰብ አስፈላጊውን ትኩረት ሰጥቶ ጦርነቱን ሊያስቆሙ የሚችሉ እርምጃዎች እንዲወስድ ጥሪ አድርገዋል። ሞ በመግለጫቸው በሱዳን እየተካሄደ ባለው ጦርነት እስካሁን ከ12 ሚሊዮን በላይ ሰዎች መፈናቀላቸው አሊያም ሀገር ጥለው መሰደዳቸውን እንዲሁም በሺዎች የሚቆጠሩ ደግሞ መሞታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ወደቦች በሙሉ እንዲዘጉ ትዕዛዝ ማስተላለፋቸውን ተከትሎ ኢራን ፈጣን የዛቻ ምላሽ ሰጥታለች። ኢራን እንዳለችው በመካከለኛው ምስራቅ የሚገኙትን የፐርሻ ባህረ ሰላጤና የኦማን ባህር ደህንነት መጠበቅ ይጠቅማል ከተባለ ለሁሉም አሊያም ሁሉንም አዘቅት ውስጥ ይከታል ስትል ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን የተካሄደው የአሜሪካና ኢራን ድርድር ያለ ውጤት መበተኑን ተከትሎ ጦራቸው ከዛሬ ጀምሮ ወደ ኢራን ወደቦች የሚገቡም የሚወጡ መርከቦች እንዲያግድ ትዕዛዝ መስጠታቸው ይታወቃል። የኢራን እስላማዊ አብዮት ዘብ ዛሬ ባሰራጨው መግለጫ ይህ የትራምፕ ትዕዛዝ ተግባራዊ ከሆነ ማንኛውም በቀጠናው የሚገኝ ወደብ ደህንነቱ የተጠበቀ ሊሆን አይችልም ብሏል። ክልከላው ከእና ወደ ኢራን ወደቦች የሚንቀሳቀሱ መርከቦችን የሚመለከት ሲሆን ከሌሎች ወደቦች የሚንቀሳቀሱትን ግን አይመለከትም ተብሏል። ይሁንና ኢራን ግን ይህ ዛሬ ቀትር ይተገበራል የተባለው እገዳ ሕገወጥና ሌብነት ነው ስትል ክፉኛ ነቅፋለች። የአሜሪካ ጦር በበኩሉ መመሪያውን ለመተግበር እንቅስቃሴ መጀመሩን አስታውቋል። ይሁንና መመሪያው መሬት ላይ እንዴት ተግባራዊ እንደሚደረግ ግልጽ አይደለም ሲል የፈረንሳይ ዜና አገልግሎት ዘግቧል።
በተያያዘ ዜና አሜሪካና ኢራን ለድርድር መቀመጣቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ለአንድ በርሜል $100 በታች ወርዶ የነበረ ሲሆን አሁን የዶናልድ ትራምፕ ክልከላን ተከትሎ ደግሞ $100 በላይ እያሻቀበ እንደሆነ መረጃዎች ያመለክታሉ። በመካከለኛው ምስራቅ የተቀሰቀሰው ጦርነት በጀርመን የኃይል አቅርቦት ላይ የረዥም ጊዜ አሉታዊ ጫና ሊኖረው እንደሚችል የጀርመን መራሄ መንግሥት ፍሬድሪሽ ሜርስ አስጠነቀቁም። መራሄ መንግሥቱ አሜሪካና ኢራን በሳምንቱ መጨረሻ ያካሄዱትን ድርድር አለ ውጤት መቅረቱ ብዙም እንዳላስገረማቸውም ገልጿል። የጀርመን መራሄ መንግሥት ፍሬድሪሽ ሜርስ በርሊን ውስጥ ለጋዜጠኞች በሰጡት መግለጫ በመካከለኛ ምስራቅ የተከሰተው ጦርነት ተከትሎ የተፈጠረው የኃይል አቅርቦት ችግር ከጦርነት በኋላም ቢሆን ተጽዕኖ ቀላል አይሆንም ሲሉ ተደምጧል። ይህን ጫና ለመቋቋም የሚያስችሉ እርምጃዎች እንደሚወሰዱ በማከል ይህ ረዥም ጊዜ የሚወስድ ሂደት ነው። የጦርነቱ ዳፋ ጦርነቱ ከቆመ በኋላም ቢሆን ጫና መፍጠሩን ይቀጥላል። በዚህ ረገድ የጀርመን ኢኮኖሚን በተመለከተ ሰፋ ያለ ጊዜ የሚወስደውን ከፍተኛ ጫና ለመመከት እንዲሁም ይህን ተከትሎ በግለሰብ ደረጃ የሚደርሰውን ጫና ለመቋቋም እየተዘጋጀን ነው። አቅማችን ውስን ቢሆንም ማንኛውንም ጫናውን ለመቋቋም የሚያስችል ነገር ለማድረግ አቅደናል። የጀርመን መንግሥት የኃይል አቅርቦትና ተደራሽነትን ለማረጋገጥ በነዳጅ ላይ የተጣለውን ቀረጥ ማንሳትን ጨምሮ በየጊዜው የተለያዩ እርምጃዎችን ለመውሰድ ማቀዱን ለማወቅ ተችሏል። መራሄ መንግሥት ፍሬድሪሽ ሜርስ በሳምንቱ መጨረሻ በፓኪስታን ስለተካሄደው የአሜሪካና የኢራን ድርድር ውጤት ተጠይቀውም አለ ውጤት መበተኑ ብዙም አልገረመኝም ማለታቸውን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ቤይጂንግ ለቴህራን ወታደራዊ መሳሪያዎችን ታቀርባለች የሚለውን የአሜሪካ ወቀሳን አስተባበለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች በሰጡት መግለጫ ጉዳዩን መሠረት የለሽ ቧልት ሲሉ አጣጥለውታል። ትላንት እሁድ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቻይና ለቴህራን ወታደራዊ ድጋፍ ማድረጓን የምትቀጥል ከሆነ ወደ አሜሪካ በሚገቡ የቻይና ሸቀጦች ላይ የ50 በመቶ ታሪፍ እንደሚጭኑ አስጠንቅቀው ነበረ። የአሜሪካው የዜና ማሰራጫ ሲኤንኤን በበኩሉ ትላንት ባሰራጨው ዜናው ቻይና የአየር መከላከያ የጦር መሳሪያ በሚቀጥሉት ጥቂት ቀናት ወደ ቴህራን ለመላክ ዝግጅቷን ጨርሻለች ሲል ዘግቦ ነበረ። ኒውዮርክ ታይምስ በበኩሉ ቻይና በትከሻ የሚሸከሙት የአየር መከላከያ ሚሳይሎች ወደ ኢራን መላኳን አንድ ስማቸው ያልተጠቀሰ የአሜሪካ የደህንነት ባለሥልጣንን ጠቅሶ በተመሳሳይ ዘግበዋል። ይህን ተከትሎ ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቻይና ከዚህ ድርጊቷ የማትታቀብ ከሆነ ወደ አገራቸው በሚገቡ የቻይና ምርቶች ላይ የ50 በመቶ ታሪፍ እንደሚጭኑ ያስጠነቀቁት። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ኡጎ ጃኩን ዛሬ በሰጡት መግለጫ የአሜሪካ ወቀሳ መሠረተ ቢስ አሉባልታ ሲሉ ውድቅ አድርገውታል። ዘገባው የፈረንሳይ ዜና አገልግሎት ነው።